ይኸውልሽ ልጁ ምንም ሰራተኛ ቢሆን ከናንተ እኩል ስበና አለኝ። እሺ እኔ ደግሞ ውበቷን አደነኳት እንጂ ምናምን እኮ ሌላ ክፉ ሐሳብ አስቤ አይደለም። ይኸውልህ ትሰማኛለህ ሄኖክ? አሁን ነው ያሉበት ንገረኝ፣ እውነቱን ቶሎ በል። አንቺ ችግርሽ ምንድነው? ለምን የምትደውይልኝ? ይዤው እንዳልሄድ አልገባኝም። ቆይ አንተ እዚህ ምን እየሰራ ነው? እዚህ መንከራተተው ጥበቃውኝ ወርጄ የምኖረው ለማን ነው? ሮማን የምን አባብረና መጣይቀው አንተ አታፍርም እንዴ? ደግሞ በጣም ናፍቀኸኝ ነበር ማለቴ። ሂ ኢዝ በቃ ምን አለፍ ትዳርም ቢሆን እኮ ገና ቀስ ብሎ የሚመጣ ነገር ነው። እስከዛ ድረስ ምን እንደሚያጋጥማቸው ምን ይታወቃል። ሄኒ እኮ ስለሷ ሲያስብ ነው ያደረው። እኔ ሌላ ነገር አወራለሁ፣ እሱ ሮማን ይልብኛል። አሁን ራሱ ስለሷ እያወራ ነበር አንተ የመጣው። ምንድነው መቀባጠረው? ማሚ ሮማንን ፈልጊያት ነው። ስለ ሌሊ ክፉ ነገር እንድታወራ አልፈልግም። ቢሰማማ እግሩን ሰባብሮ ዶሮ ጠባቂ ነበር የሚያደርገው። አንተ ቆይ እዚህ ሰፈር ምን ትሰራለህ? የምን ማዳበሪያ ነው ተሸክመህ የምትዞረው? አይደል እኔ በቃ ዝም ብዬ የምዞረው አይመስልሽ? እናትሽን ተቀብዬ እኮ አንቺ ጋር ያመጣቸው እኮ ነው። ምን አልክ አንተ? እማዬ እናቴ የት አገኛቸው? ቆይ እንዴት አውቃቸው ነው? አሁን ነው ያሉበት ንገረኝ፣ እውነቱን ቶሎ በል። እኔ መረኛው በፍጹም አልዋሽም። መንገድ ላይ ይኸውልሽ ቆንጆ ስላንቺ ሰርግ ምናምን ነገር ሲያወሩ በቃ ልታወራቸው ብዬ ነው እንጂ መጀመሪያ እቃው በጣም አሪፍ እቃ መስሎኝ ነበር። ምን ለነገሩ አንተ አታረገውም ይባል። አሁንም እማዬ እናቴ የት ናቸው? ያው እየመጡ ነው፣ ከኋላ ናቸው። እኔ ቀድሜያቸው ነው። ቆይ አንተ ምን ስትሰራ ነው ያገኛቸው? ደግሞ እንዴት እንደዚህ ታደርጋለህ? ምን ማድረግ ነው? ቆይ እነሱን ስታገኛቸው ወደ እኔ ዘንድ መምጣት ይሄን ተሸክመ ዘርፋቸው ጥላቸው ትመጣለህ? ኧረ አረጋጊው አይደይ እንዴ ይዤ መጣሁ እንጂ አልጠፋው። ይኸውና አይልሽ። ቆይ እናትና እህቴ የት ናቸው? ያው ከኋላ ናቸው። እናቴ ብርሃን ሄሎ ማፊ፣ ቆይ አንቺ ችግርሽ ምንድነው? ለምን የምትደውይልኝ? ሰሚኛለሽ? ፍቅረኛ እኮ አለኝ። ቆይ ደግሞ መቼ ነው የመጣሽው? ለምንስ መጣሽ? ይኸውልሽ ማፊ፣ እባክሽ ህይወቴን አበጥብጪው። በቃ እባክሽ ህይወቴ ውጭልኝ፣ እባክሽ ማፊ። ሰሚኛለሽ? እኔ ምንም አይነት ሰበብ አልቀበልም ማፊ። በቃ እንዳትደውይኝ፣ አልፈልግሽም አልኩሽ እኮ። እንዳትደውይ ከዚህ በኋላ ስልኩን ዝጊው። ሄሉዬ ነይ ግቢ ነይ። ቆይ ሌሊ እንዴት እንደዚህ ታደርጊያለሽ? እንዴት ስለ እኔ አንድ ጥሩ ነገር ሳታስቢ ሙሉ በሙሉ ልብሽ እኔ ላይ ተጨክኛለሽ? እኔ እኮ ፈልጌ አይደለም የጠፋሁት። በቃ ድንገት ታመምኩ። ቤተሰቦቼ ካናዳ ጋር ሄጄ ሕክምና ላይ ነበርኩ። ደግሞ እንዳልደውልልሽ ለብዙ ጊዜያት ኮማ ውስጥ ነበርኩ። ቆይ ለምን እንደዚህ ያደረግሽ? አሁን ግን ከሞት ተረፌ ስመለስ አንቺ ቤት ውስጥ የለሽም። እንዳገባሽ ሰማሁ። ደግሞ የአንቺ ጓደኞች አጠገብሽ እንዳልደርስና ህይወትሽ እንዳልበጠበት ነገሩኝ። ግን ለምን? እኔ ግን አሁንም ቢሆን እውነቱን ሳልነግርሽ መቼም ቢሆን ወደ ኋላ አልመለስም። ክፍት ነው ይሁን። ኢላይ እንኳን ደህና መጣ። አደይ ልጅ እንዴት ነሽ? ደህና ነሽ? አንቺ ደህና ነሽ? እንዴት ነሽ? ብራዚ አደይ የኔ ቆንጆ የኔ አበባ የከተማው መንገድ እንዴት እንዳደከመን ብታይ። ችግር የለውም አንቺን ማግኘታችን ነው ዋናው። አንቺን ሳገኝ እኮ ድካሜ ሁሉ ለቀቀኝ። እማዬ እኔማ ጠፍታችሁብኝ በጣም ተጨንቄ ነበር። ሳገኛችሁ ግን ልቤ ተረጋጋ። ተመስገን። ዋናው መገናኘታችን ነው። እችን የተባረከች ልጅ ባይጥልልን ኖሮ ምን ይውጠን ነበር። ኮኮሻዬ በጣም አመሰግናለሁ። እንዴ አንተ ምን እጮይ እንዳይሆን ይሄው እትሽበር ለዱ ቃረቁሽ አይደል? እማዬ አየሽ አይደል ያሌባ። ቆይ ምን ለምን አልሰርከኝ ነው እንዴ? ይዤው እንዳልሄድ አልገባኝም። ቆይ አንተ እዚህ ምን እየሰራ ነው? አየሽልኝ አይደለም እማዬ። ከኛ ይዞ ሰርቆ የጠፋ መስሎት ነበር፣ ግን ዞሮ እጃችን ገባ። ታዩ
ታዩ አንተ ጉደኛ እኔስ ጥለህንብስ ያልክ መስሎኝ ነበር። በዚህ ላይ ረግሜህም ነበር። አሁን ግን ተመስገን እርግማኔንም አንስቼልሃለሁ። ምን አለ ታዲያ ልጄ እያወቅከው ቤቷንና ስታውቃት ዝም ብለህብስ ከምትልብን በዚህ ጋር ተከተሉኝ ብለህ ብትመጣ። እኔማ እናንተ ከማርክማችሁ እኮ እቃው ላድርስ ብዬ እኮ ነው አይደለ? ታዲያ ኧረ እዚህ ጋር አናትህን ነበር ማለት ሂድና ለማያውቅ። እሺ ተው ልጆቼ፣ ኧረ ተው። የምን መጣላት ነው? ጥል ለማን ይበጃል ብላችሁ ነው? ዋናው ነገር በሰላም መምጣቱ ነው። እናቴ ሰላም ይሻላል፣ አትጣሉ። እኔስ ረግሜህ ነበር አባቴ፣ እርግማኔ ደግሞ የትም አያደርስህም ነበር። ለማንኛውም እንኳን በሰላም መጣህ። እኔም እሱን ብዬ እኮ ነው ማዘር። አሁን በቃ ገንዘብ ይስጡኝና ልሂድ። የምን ገንዘብ? የምን ገንዘብ? ኧረ እባክሽ ልሽመጥጪ ነው እንዴ? እዚህ ድረስ ያመጣሁበት ነው። እኔ እሰጥሃለሁ። እማዬ ኑ በቃኛ እንግባ። ደግሞ ምን አደረጋሉሽ? ምን ማለት ነው? ምን አደረግኩ ማለት? ቆይ ቅድም ሳሎን በር ላይ ምን ትሰራለህ? ለምንድን ነው ትዬ በሁለታችሁ መካከል የሆነ ነገር እንዳለ እንዲጠራጠሩ የምታደርገው? እኔ እኮ አንቺን ለማናገር ፈልጌ እንጂ ሌላ ምንም ነገር ፈልጌ አይደለም። ይወላሹ እኔ ስራዬን በአግባቡ ልስራበት። ስለመጣው ዶክተር የሚሆን ስለሌላ ሰው ምንም አይመለከተኝም። በቃ አትድረስብኝ፣ አልደርስብህም። እንዴት እንደዚህ ትያለሽ ሮማኒ? እኔ እኮ እዛ ገጠር እናቴን ብቻዋን ያለ ጧሪ ጥያት የመጣሁት ላንቺ ብዬ ነው። እዚህ መንከራተተው ጥበቃውኝ ወርጄ የምኖረው ለማን ሆነና ሮማኒ? አሹ ቆይ አንተ መምጣት ለኔ ምን ዋጋ አለው? አሁን እየረበሽከኝ ከሆነ ለምን ይጠቅመኛል? ለምንድን ነው የማትረዳኝ? ሮማኒ እኔ እኮ መኖሪያ ያንቺ ልብ ውስጥ ነው። እባክሽ እንደዛ አጨክኝብኝ። ይወላሹ ደግመህ እትዬ እያሉ በሳሎን አጮልቀህ ስሜን እንዳጠራ፣ ከዚህ በኋላም ደግሞ እኔን ፈልገህ ሳሎን ድረስ እንዳትመጣ። ይኸው ካሁን አስጠንቅቄያለሁ። ሰምተኛል አይደል አሹ? ለካስ ከተማው ልብሽ እንደዚህ ያስጨክኖታል። ግድ የለም ለነገሩ እንደዚህ ያደረገሽ ያ ዶክተር ነው። እሱን ደግሞ አሳየዋለሁ። በጣም ጥሩ አሹ፣ እንደዚህ ነው የምታስበው? ጀግና። እሺ ከዚህ በኋላ ስላንተ አያገባኝም፣ አንተም ስለኔ አይገባም። እሺ ምንም የምናወራው ነገር የለም። ግድ የለም እናቴን ያለ ጧሪ ብቻዋን ጥያት መጥቼ እዚህ ከተማ ላይ እንዲዋረዳለሁ ብዬ አስቤ አላውቅም። ሮማኒ ወደድሽም ጠላሽም ምን ያሹ ከአንቺ ፍቅር ውጭ መኖር አልችልም። ስለዚህ የሚከፈለው መስዋዕትነት ተከፍሎ የሚገደለው ተገድሎ የሚሰበረው ተሰብሮ በኩራት የሚየደጅ አንቺን ይዤ እሄዳለሁ። አታመናጭኝ ይለቂኝ እንዴ? ልቀቂ ምናምን ትላለህ ደግሞ አታፍርም እንዴ አንተ? እንዴ ይኸውልሽ በቃ የደከምኩበትንማ ቢያንስ ገንዘብ መቀበል አለብኝ። የምን አባብር ነው የምትጠይቀው አንተ? አታፍርም እንዴ? እነዛ ምስኪን ሰዎች ደግሞ ዘርፈ ልታመልጥ እንደነበር ሰምቻለሁ። ደግሞ አታፍርም? ገንዘብ ጠይቃለህ ወይ ዳይመንድ? ማንን ኩኩሻዬ? አንቺ ደግሞ ሁሌ እኔን ክፉ አድርገሽ ነው የምታስቢኛ። አሊባባ ይሙት ምንም ያደረኩት ነገር የለም እኮ። እኔ እኮ መንገድ ላይ ስዞር እኮ አግኝቻቸው እኮ ነው ላግዝ ድርዳ ብዬ ነው እንጂ እኮ ጨርሶ እኔ ምንም ያጠፋሁት ነገር የለም። አይደለ? ልክ ነህ አባቴ። አንተማ እንዴት ትዘርፋለህ? እኔ ነኝ የተሳሳትኩት። አዎ እውነት ዳይመንድ ሳስተዋል። ምን ማለቴ ኩኩሻ አሊባባ ይሙት እኔ እኮ ካንቺ ጋር አልሳፈጥም እኮ። አዎ ይሻላል እንደዛ። እሺ ታዛዥ ነኝ የወዳጅ ፎንቃ። ቢያንስ አንድ ነገር ተባበሪኝ። ከገንዘብ ያሉን ከእቃው ያሉንኩኝ ቢያንስ የሆነ ገንዘብ እንኳን እንዲያቀብሉኝ አድርጊሽ። ሰማኝ አይደል አንተ ደነዝ። አሁን ይሄንን ፊትህን ሳላበላሽልህ ከዚህ ሰፈር ጥፋ። ደግሞ ስንት ጊዜ ነው እዚህ ሰፈር እንዳደርስ የነገርኩህ? አይ ኩኩሻ አንቺ እጅ እኮ ፊቴ ላይ አረፈ ማለት እኮ እንደ ብረት እኮ ነው። በቃ እኔ 100 ብር እንደውም ትቼዋለሁ። ለእናታችን መመረቂያ ይሁን። ደግሞ የኔ መሰለ ፊት ደግሞ አፈር ላይ ጥለሽው የሰፈር ሰው መሳለቂያ እንዳታደርጊ። አሁን ወሬ አታብዛ። ሂድ ንካው በቃ። ምን ይመስላል? ይኸውልሽ ደግሞ የጊዜ ጉዳይ ነው እንጂ አይቀርም። እሺ መገላበጣችን ምን ይመስላል? አናታም አናቱ ማለት ነው። ቤት ለምቦሳ እንዴት ዋላችሁ? እንዴት ነህ ልጅ? ደህና ነህ? ተመስገን ተመስገን። ቤት ከፍተህ ጠበቅከን። እሰይ እግዚአብሔር ያክብርህ። ደግሞ ቤት ለምቦሳ ሲባል እምቦሳ ሰሩ ይባላል። አየ ልጅ ነገር ደህና ነህ? እንኳን በሰላም መጣ። እንኳን ደህና ቆየህ። እኔስ ደክሞኛል። ቁጭ በይ እስክባልም አልጠብቅም። ብርሃን እንኳን በሰላም መጣሽ። ምን ነው ፊትሽ ሰላም ነው አይደል? ኧረ አዎ በሰላም ነው። እንዴት ነህ? ሰላም ነው ዴቭ? አንተን ስላየሁ በጣም ደስ ብሎኛል።
ደግሞ በጣም ናፍቀኸኝ ነበር። ማለቴ አንተም አደይም ናፍቃችሁኝ ነበር። እሺ ቁጭ በይ በቃ። ዴቭ እውነት ቤቱን ከፍተህ ስለቆየኝ በጣም ነው ያኮራኸኝ። አመሰግናለሁ። እናትሽ አይደል እንዴ መጡት? ለአንቺ ከዚህ በላይ ባደርግስ? ወይ ጉድ! ቤቱ እንዴት ያምራል! እኔማ እንደው መንገዱ ሲያንከራትተኝ ጊዜ እንደው ከተማው ሁሉ ክፉ ነው መስሎኝ ነበር። ለካ ደግም ሰው አለ። ይኸው ተንከራተትን እኮ። እንደው ያችን ልጅ ባይጥልልን ኑሮ የት እንገባ ነበር። አይዞን ማዘር፣ አሁን የደከማችሁ ድካም በሙሉ እዚህ ቤት ውስጥ ይረሳልሽ። ደስ ብሏችሁ በሰላም ትዝናናላችሁ። ደግሞ በጣም ይቅርታ ስልካችሁ እኮ አልሰራ ስላለን ነው እኔና አደይ እንዴት እንደምንቀበላችሁ ግራ ይገባል። አዎ ማዬ፣ ዴቭ ካለ ምንም አይነት ድካም የለም። እሱ ሁሉ ነገር ያስተካክለዋል። አይ ብርሃን፣ እንደው መንገዱ አድክሞሽ ነው አይደለ የምትቀባጥሪው? አይ ማዬ፣ አሁን ዴቭን ስላየው ድካሜ ሁሉ ጠፍቷል። ወይ ጉድ! የልጅ ነገር ሆኖባት እኮ ነው ዝም ብላ የምትቀባጥረው። እንደው እግዚአብሔር ያክብረ ዳዊትዬ። እንደው አንተንና አደይም ባይጥልልን ኖሮ ደግሞ ያችስ መልካም ልጅ እሷን ባናገኝ ኖሮ ምን ውስጥ እንገባ ነበር? የዛሬውስ ቀን የሚገርም ነው። ምን ተፈጥሮ ነበር ማማ? መንገድ ላይ እናንተን ያስቀየማችሁ ሰው አለ እንዴ? እሱም በኋላ በሰፊው እናወራለን። ዋናው ነገር እነሱ በሰላም መምጣታቸው ነው። እሱማ ልክ ነሽ። እማማ በድጋሚ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። እናመሰግናለን ዳዊትዬ። ዋናው እናንተን በሰላም ማግኘታችን ነው። ተመስገን ተመስገን ነው። ክብሩን እሱ ይውሰድ። እስቲ ነው አደይ፣ እስቲ አጠገቤ ቁጭ በይ። ሄሎ አጎት፣ እንዴት ነህ? እኔ ደህና ነኝ። አቤም ሁላችንም ሰላም ነን አጎቴ። እኔ ደህና ነኝ አጎት። እንዴት ነህ አንተ? ጤናህን? አቤ ደህና ነው። ምን አልክ አጎት? እውነትህን ነው? ብርሃንና እናቷ አዲስ አበባ መጡ ነው እያልከኝ ያለው? እውነት ብርሃን እዚህ ናት? ኧረ እኔ አልሰማሁም ነበር። አዎ ልክ ነህ አጎት። የአደይ ቤትና የኔ ቤት በጣም ይራራቃል። እሺ አጎቴ፣ አሁኑኑ ከብርሃን ጋር ተደዋውዬ እንገናኛለን። በቃ እሺ፣ ቻው። እኔ የምልሽ ምን ተገኝቶ ነው እንደዚህ ደስተኛ ሆንሽው? ምን አዲስ ነገር አለ? አጎቴ እኮ ደውሎ ብርሃንና እናቷ አዲስ አበባ መጥተዋል እኮ ነው ያለኝ። በጣም ደስ የሚል አጋጣሚ ነው። ኦ በጣም ደስ ይላል ሄሉዬ፣ ቆንጆ ዜና ነው። እኔ የሚገርምሽ ዛሬ በጣም አስቸኳይ ስራዎች አሉብኝ። ልብሴን ልቀይር፣ ሻወር ልግባና ልውጣ በቃ። ቆይ አቤ ምንድን ነው የደበቀኝ ነገር? ቆይ አሁንም ይችን ሴትዮ ያገኛታል ማለት ነው? ይህንን እውነት ሳላቅ በፍጹም ወደ ቤት መመለስ አልፈልግም። ኦ ማይ ጋድ ዳይመንድ፣ ሄኔያችን የራሳችን የግላችን፣ አንቺ የጉንዳን ሻኛ፣ አንቺ ወርቅ ማንኪያ ይላል። እንዴ ነሽ? አለሁልህ። የምር ግን አንተ ነህ ሰፈር ተቀምጠ የተገኘው? አንተ ግን በጣም ነው የምትገርመው። ሰፈሩን አስጎበኛለን እንዞራለን ብለህ ጥሬን ትጠፋለህ። ምን ላርግ ብለህ ነው? በቃ አገር እንደ ቆዳ ተወጥራ እኮ እሷን እኮ ረገብ ለማድረግ እኮ አንዴ በቂቤ አንዴ ደግሞ በኑግ ዘይት እንደዚህ እያሸናት እኮ ነው ሰፈሩ ላይ። አታይም? እያሳለጥን ነው እኮ። ቢዚ ሆነን እኮ ነው ወንድም። እኔ የምልህ ማን ነው ከዚህ በፊት አይቻላል? ሄይ ብሮ፣ ሄን ይባላለሁ። የዩቲ ምርጡ ጓደኛው ነኝ። እንዴ ዳይመንድ ደግሞ በጣም ኩላስቲክ ቫይብ ያለው ሰው ነው። በአጭር ጊዜ ውስጥ ነው እንደዚህ ተግባባ ነው። እሱ ደግሞ ይኸውልህ ንጉሱ ወይም ደግሞ ኪንጎ ይባላል። እዚህ ሰፈር ውስጥ ብቸኛው ባለ ዲግሪ ነው። ሂ ኢዝ በቃ ምን አለፍ አንተ ረስተው ነው ነገር የነበርኩ የዶክተር ጓደኛ ነው። ዶክተር ነው ይገርማል። ግን እንደ ዶክተር ራሱን አያካብድም። ቀለል ብሎ የሚኖር ሰው ነው። እኔና እሱ እንግዲህ እንደዛ ነው የተግባባነው። ኧረ አረጋጋው። ምንድነው እንደዚህ የምታስቀብጠው? ምን ዛሬ ሳይራይታችሁ ያዙኝ ልቀቁኝ ነው ተላላችሁ? ዶንት ወሪ ብሮ። ይኸውልህ እኔና እሱ እኮ እንደዚህ ተቀራረበ ነው ምናምን። ይሄ ሙዳችን ምን ግጥም መስላለ ነው። ከምንም በላይ ደግሞ ጓደኝነት ስማርት ነው አይደለ? አደ ሺ ኢዝ ዊ ኢዝ ሚ ኢዝ እናደርጋለን። በቃ ይሄ ጨዋታን እኮ ነው ምንም የምወድልህ። በእናትህ እዚህ እንበቀምቀዋለን ነው ብለህ ስላየሁህ በጣም ደስ ብሎኛል። እኔ ራሱ አም ሃፒ
አይ ከተማ የከተማው ኑሮ እኮ ይለያል። እዛ ገጠረኛ እዛ በጭቃና ባቧራ ስንርመጠመጥ እዚህ ንጡ በሆነ ቦታ አይደል እንደምትኖሩ። ሌላው ቢቀር የቡናው አፈላል እኮ ይለያል። እንደኛ መቼ ሲኒና ጀበናው ይቀርባል ብለህ ነው? ተመስገን ነው ተመስገን፣ ይሄን ያሳየህን። አይማዬ ገና መች ሁሉንም ከተማ አየሹ። እዚህ ስትቆይ ደግሞ በደንብ ሁሉንም ነገር አሳይሻለሁ። ልጄ ዳዊት እንደው መድኃኒዓለም ሙሉ ይስጥህ ይባርክ፣ እንደው ምንም አያሳጣ። ይኸው ልጅ አደይ ለኔና ለእህቷ ስትል ከተሜ ዘልቃ አንድም ቀን እንኳ በቀዮ ሳትቦርቅ እንደ ልጅ እንኳን ተጫውታ ውሃም ተንቦ ጫርቃ ሳታድግ ለኔና ለእህቷ ስትል እኮ እድሜዋን ጨረሰችው። ይኸው እግዚአብሔር ደግሞ ሲክሳት አንተን የመሰለ ጓደኛም ወንድምም የህይወት አጋርም ሰጣት። እንደው ተባረክ፣ እድሜ ይስጥ። ሌላ ምን እላለሁ? ካሁን በኋላ ሞት እንኳን አያስፈራኝም። አሁን እፎይ እላለሁ። እንዴ ማየ ደግሞ አሁን እዚህ ጋር ሞትን ምን አመጣው? በሰላም ተሰባስበን እየኖርን አይደል? እማማ አደይ እኮ ለኔ ልዩ ስጦታዬ ናት። እሷን መንከባከብና መጠበቅ ደግሞ የኔ ግዴታ ነው። እባክዎትን በጭራሽ አይስኩ። እማዬ ደግሞ ሁሉ ጊዜ አደይን ብቻ ነው የምታሞግሻት። እንዴ እኔስ ገጠር እያለሁ ካንቺ ጋር ስንቱን መከራ አላሳለፍኩኝም? ትዳርም ቢሆን እኮ ገና ቀስ ብሎ የሚመጣ ነገር ነው። እስከዛ ድረስ ምን እንደሚያጋጥማቸው ምን ይታወቃል? እንዴ አንቺ ብርሃን ምን ማለትሽ ነው? አሁን በዚህ በደስታ ቀን እንዲህ አይነት ወሬ ይወራል? ታይ እንጂ ነውር ነው። እንዴ እህትሽ አይደለች እንዴ? ለእኛ ስትል እኮ ነው ይሄን ሁሉ ጊዜዋን የለፋችሁ። ሌላው ቢቀር ውለቷን ትዘነጊያለሽ። ውለታ ይበላል። ታይ እንዲህ አይባልም። እኔ እኮ በቃ ዝም ብዬ ነው እማዬ። በቃ አትቆጪ እማዬ። ታያት ብርሃኔ እኮ ስለደከማት ነው እንጂ ክፉ ነገር አስባ አይደለም። ደግሞም ልክ ናት። እሷም ቢሆን በልጅነቷ ብዙ ነገር አሳልፋለች። አየ ልጅ ነገር አሁን እዚህም መጥተሽ እንደዚህ አይነቱን ወሬ ታወሪያለሽ? ታይ ታይ ብርሃን ታይ፣ እዛ በየወንዙ የለመድሽውን ወሬሽን ታይ ብዬሽ። እማዬ እሺ በቃ ላውራም አልኩኝ እኮ አትናደጂ። አዎ እንደዛ ነው የሚሻለው። ኦሆ ምን ነክታታለች ልጅ። እኔ መልክ ዴቭ አደይ እዚህ ከተማው ስትኖር ጓደኞች ምናምን የሏትም? ማለት የወንድ ወይስ አንተ ብቻ ነው ጓደኛዋ? እንዴ አንቺ ልጅ ዛሬ ምን ነክቶሻል? አስለፍልፍ በልተሻል እንዴ? እንደዚህ ሌላው ቢቀር እሱን እንኳን ትንሽ አታፍሪም እንዴ? ምን ማለት ነው እንደዚህ አይነቱን ጥያቄ መጠየቅ? እባክዎትን እማማ ይቆጣት። ብርሃን እኮ ገና ከተማውን ስላላወቀች ነው። ደግሞ እኔና አደይ መሀል ትልቅ መተማመን አለ። እንደዚህ አይነት ወሬ አይረብሽን። ልክ ነህ ዴቭ። በሉ አሁን ይህንን ወሬ ረስተን ሌላ ጨዋታ አምጡና እንጫወት። እንደው የልጅ ነገር ሆኖባት እኮ ነው ዳዊትዬ። አንተ በትልቅ ልብህ ይቅር ብለህ ለፋት። አንቺ ልጅ እዚህም ወሬ እያቀባበልሽ ልታጣይ ነው። ተይ አንተ አሹ የታለች? ቆይ ማንን ነው እንደዚህ የተጣዳደፍሽ የታለች የምትይው? ያቺ ሮማንን ነዋ። እሷን ፈልጌ ነው የመጣሁት። ምን አደረገችና ነው እንደዚህ ተናደሽ ሮማን እያልሽ የምትጠሪው? እባክህ አሹ አታስመስል። ቆይ ሄኒና ሮማን የት ነው የተገናኙት? እንዴት ነውስ እንደዚህ ስለሷ ሊያወራ ይቻላል? ንገረኝ። ቆይ እሷ የሰው ፍቅረኛ ለመቀማት ስትሞክር አታፍርም እንዴ? እዚህ አርፋ ቤቷን አጠርግም እንዴ? ዛሬ እኔና ሮማን እንተያያታለን። እሺ አልለቃትም። ሊዱ ዝም በይ፣ አፍሽን ሰብስብሽ። ቆይ ሮማን ምን ያደረገችሽና ነው እዚህ መተሽ ስሟ የምታጠፊው? እንዴ አሹ ለሮማን እየተከራከርክላት ባልሆነ። ሄኒ እኮ ስለሷ ሲያስብ ነው ያደረው። እኔ ሌላ ነገር አወራለሁ፣ እሱ ሮማን ይልብኛል። ያለ ምክንያትማ እንደዚህ አይልም። ይሄ የወንድ አልጫ የፈረንጅ አሽከር እራሱ አይደለ ሮማኔን በፍቅር አይን የተመለከታት እንጂ ሮማኔ ምን ያደረገችና? ይኸውልሽ እኛ ምንም ያጠፋነው ነገር የለምሽ። መጠየቅ ካለብሽ እሱን ጠይቂ። ያም ሆነ ይህ ስለሷ እንዲያስብ ያደረገችው ራሷ ነች። የራሷ ስራ ነው። ይኸውልሽ ሊዱ ሮማኔ ምንም አላጠፋችም። እሷ ንጹህ ነች ካልሽ ደግሞ ያንን ተምሬያለሁ ባይ መሀይም የፈረንጅ አልጫ ሄደሽ ጠይቂው እንጂ ሮማኔ ምንም ያጠፋችው ነገር የለም። ከሮማኔ ራስ ላይ ወረድ በይ። ቆይ አሹ አሁኑኑ ገብቼ እራሷን ጠይቃታለሁ። የሰው ፍቅረኛ ማየት ማለት ምን ማለት እንደሆነ አሳያታለሁ። ደግሞ አታፍርም? ከኔ ጋር ትወዳደር ነው። ሮማን እራሷን ሆኖ እሺ የምጠይቃት ይሄን ልብ እንዴት አድርጋ እንደሰረቀችው።
እሱ ነው የምታይ ያለ ተለልሽ ጫፏን ነካታች ሊዱ። ቆይ ምንድነው ከተማው በሙሉ ሮማይሌ ላይ እንደዚህ የዘመተው? ያ የፈረንጃ ልጫ አሁንም ማሰቡን ከሮማይሌ ላይ አላነሳም ማለት ነው። ግድ የለም እዚህ በር ላይ ይምጣት። ሰባብሬ መሬት ደባልቄ ነው ያልጋ ቁራኛ ማድረገው። እኔ አሹ ቀብራራው የሚይ ልጅ ባላገሩ በሮማኔ ሲመጡብኝ ማን እንደሆንኩ አላወቅም። ሄሎ ማፊ፣ የኔ ያለሽው ማፊ፣ ሰላም ነሳሽኝ እኮ። ይኸውልሽ ተገናኝተን ለመጨረሻ ጊዜ ማውራት አለብን ማፊ። ይሄን ነገር መቋጨት አለብን በቃ ማፊ። ምንም አይነት ሰበብ አልቀበልም። ሰሚኛለሽ? የለመረው ቦታ እንገናኛለን፣ እዛ እንቋጨዋለን። አሁኑ ነይ። 5 ደቂቃ እንዳታረፍጂ ማፊ። ቆይ ለመጨረሻ ጊዜ ላገኛት ሲል የሰማሁት። ቆይ በዚህ ሰዓት እኔን ጥሎኝ ማንን ነው ሊያገኝ የሚሄደው? ይህንን እውነት ሳላጣራ በፍጹም ወደ ቤት መመለስ አልፈልግም። አቤ እኔን በጣም እንደሚወደኝ አውቃለሁ። ግን እቺ ሴት በመካከላችን ትልቅ ችግር እየፈጠረች እንደሆነ ልቤ እየነገረኝ ነው። ምንም ቢሆን ግን ፍቅራችን እንዲደፈርስ አልፈቅድም። ወዴት ጠፋች? እመለሳለሁ ብላ እኮ በዛው ቀረች። ሩታ ዛሬ እንዴት በሀሳብ መጣሽ? ቆይ አሁን የት ሆነሽ? እኔ እኮ አደይን ብቻ ስለማፈቅርና ልቤ እሷ ላይ ስላረፈ አንቺን በጣም ከፍቼሻለሁ። በእያንዳንዱ ንግግሬ ልብሽን ሰብሬው ነበር። እንደዛም ሆኖ ግን አንቺ ሁሌ ከእኔ ጋር ነበር። የሚያስጨንቅሽ ነገር አለ? ምንድን ነው እሱ ሩታ? አዎ ዶክተር፣ እጨነቃለሁ። ብዙ የሚያስጨንቀኝ ነገር አለ። ምንድን ነው እሱ ሩታ? የሚያስጨንቅሽ ነገር አለ? ንገሪኝ። ወደ ቤት ማለት እዛ ቤት መሄድ አልፈልግም። እዚህ ቁጭ ብዬ በጣም ደስተኛ ነኝ። ቆይ እዚህ ምን ደስተኛ የሚያደርግሽ ነገር ተገኘ ነው ወይስ ቆይ ቤት የምትሸሽ ሰው አለ እዚህ የምትኖሪበት ምክንያት? አይ እንደዛ አይደለም። እና ታዲያ ለምንድን ነው እራስሽ ለእነዚያ ነገር ልታደርጊ ነበር? ፊት በነሳሽም ዙሪያሽ ሁሌ ከኔ ጋር ነበር። አሁን ላይ ግን መመላለስሽን ሙሉ በሙሉ ትተሻል። ወደ ቢሮ በተደጋጋሚ መምጣት ታቆመሻል። የለሽም እንደ ድሮ። ቆይ ሩታ እየቀለድሽ ነው? የምሬን እኮ ነው ዶክተር። እኔ ውሻ በጣም ነው የምፈራው። ወይ ቅብጠት! እውነት ዶክተር፣ ቅብጠት አይደለም። ከልጅነቴ ጀምሮ በጣም ነው የምፈራው። እሺ ቆይ እኔ ምን ልርዳሽ? አሳልፈኝ ዶክተር። ቆይ ከኔላ በር ላይ ሰው አልነበር? ከእነሱ ጋር ማለፋችሁም ነበር? እሱማ በጣም ብዙ ሰው አለ፣ ግን ደግሞ እኔ የመረጥኩት አንተን ነው። አንተን ስለተማመንኩብክ። አይ ሩታ፣ አንቺ እንደሆነ መልስ አታጭም። እሺ ነው በቃ ልቸኝሽ። ግን ደግሞ ስሚ፣ ይሄ አስሬ እንደ ታማኝ የምትመላለሽው ነገር ታቆሚያለሽ። አዎ ሩታ፣ እዚህ የለችም። አባቷ ታሞባት ሌላ ቦታ ልታስታምሙ እኔን ተሰናብታኝ ጥላኝ ሄዳለች። እኔ ግን ያኔ መሄድሽ ምንም አልመሰለኝም ነበር። ግን ዛሬ ስለ አንቺ የሚያሳስብ ልቤ ምን አገኘ? አይ በፍጹም የአንቺ ንጹህ ፍቅር ለካ ለእኔ አይገባኝም። በፍጹም አይገባኝም። አደይ የራሷ ህይወትና ምርጫ አላት። እኔ ግን ያቺን ምስኪን ልጅ ሩታን ያለምንም ጥፋት ገፋዋት። አሁን ብትመለስ እንኳን ፊቷን ለማየት ምንም አይነት ድፍረት የለኝም። ብቻ አባትሽ ደህና ሆኖ ቶሎ በሰላም ተመለሽ። እኔ ባለሙልሽ እንኳን አንቺ ግን ሁሉ ጊዜ ሰላም መሆን ይገባሻል። አዎ አደይዬ ሰምቻለሁ። እንኳን ደስ አለሽ። ጎሽ እናትሽ በሰላም መግባታቸው ትልቅ የምስራች ነው። እኔም ደስ ብሎኛል። እኔ መጥቼ አያታለሁ፣ ችግር የለም። እሺ አደይዬ፣ እሰይ እንኳን ደስ አለሽ። እኔም ደስ ብሎኛል። እሺ ልጄሽ። ሮማን ሮማን፣ ሊዱ ምን ሆነሻል? በሩ ለምንድን ነው በርግደሽ የገባሽው? ቆይ ምን እየሆንሽ ነው? ለምንድን ነው የምትጣሪው? ማሚ ሮማንን ፈልጊያት ነው። እዚህ ቤት ውስጥ ነች አይደል? የት እንዳለች ንገሪኝ። አሁኑ ነው የፈለግኳት። ቆይ ሮማንን ለምንድን ነው የፈለግሻት? እሷ ስራዋ ላይ ናታ ያለችው። ምን አጥፍታ ነው?
እኔ እና እሷ የምናወራው ከባድ ጉዳይ አለ ማሚዬ። ዛሬ እውነቱን ሳላወጣ ከዚህ ቤት አልሄድም። ሊዱ አስቸኳይ ነገሩ ምንድን ነው? ቆይ መጀመሪያ ለእኔ አስረጅኝ። አይ ማሚ አይሆንም፣ መጀመሪያ ለእሷ ነው የምጠይቃት። ቆይ ሊዱ፣ አረ ምን ተፈጥሮ ነው? መጀመሪያ ለእኔ ንገሪኝ። ደግሞ ልጅቷ ምን አጥፍታ ይሆን? አይ ሊዱ፣ እንደው በመጣሽ ቁጥር መበጥበጥ ነው ስራሽ። ምን ይሻላታል ይች ልጅ? ወይ ይች ልጅ እንደው በየሄደችበት ቦታ ሁልጊዜ ውከት መፍጠር ነው ስራዋ። አረ ፈጣሪ ልቦና ስጣት። እንደው ምን ላድርጋት ይች ልጅ? አረ እንዴ እንግዳችንንማ ማን ነው የምናስቀምጠው? ኪንጎ ምንድነው እንግዳ ክብርኝ። ነስቲ ሄኒ ነስቲ ማለሽ አይ ዳይመንዶ ዛሬ ከጎነ ልቀመጥ። አዎ እስቲ እንንከባከብ እናሳ። ምን ይሄ ነው ግን እንደዚህ ችኮቹን ምን እያልካቸው ምን እያስነካቸው ነው? አረ እንዳለ ፈጃቸው ለኛም ማስተርፍልን እንዴ? አረ አንተ ደግሞ እኔ ምን አደረኩኝ? ያንተም ማን ያወራልህ? ኦ የምርህ ነው ብሮ? እስኪ ንገረኝ በእናትህ ፕሊስ። ማናት የዳይመንድ ልብ እንደዚህ የሰረቀችው? ኩኩሻ የምትባለው እንዳለች ማለቴ ሴት አለች ብታይ፣ ቀና ሌሊት እሷን ሲያስብ ነው። አሁን ራሱ ስለሷ እያወራ ነበር አንተ የመጣው። ምንድነው የምትቀባጥረው? ይኸውልህ እኔ ከኩኩሻ ጋር ከጅልስና ያዘለለ ምንም ነገር የለም። ዋው ኩኩሻን ያልከው ስሟ ራሱ በጣም ኢንተረስቲንግ ነው። ታዲያ ምንድነው አስተዋውቀና የልብህን ንግስት። እኛም ደግሞ በደንብ እናድርቃት። የሴት ልጁ በደም መደነቅ አለበት እንዴ? ኧረ እባክህ እንዴ ምን ቤት ነህና ነው አንተ ደግሞ የሷን ውበት የምታደንቀው? ከኋላ የመጣ አይና ወጣሉ። ሺዝ ኖት ሄር የለችም ወንድሜ። ለማድነቁ እኔ በቃለሁ። በቃ የለችም። ሜቴ ለበሉት ካብትሽና ገሳት አለች ማይ። አትናደድ በቃ እሺ ትቼዋለሁ። ኧረ በጣም ነው የሚወዳት። ዝም ብሎ እንደዚህ ነው። እኔ እኮ አሁን ያስታውቅበታል። አይ ነው ላያተው እንዴ ታረቱን ላስተርተው። አሁን ካልጠፋችሁ አታ እንደሆነ ያው እሷን ስም ታነሳላችሁ። ታዲያ ምን ሰፈሩ ምን አዲስ ነገር አለው? በእናትህ ኮብልስቶን ይገርማል። ይኸውልህ አነጠፍ ነው ብለህ በቃ ዋው በጣም ነው ያማረበት። አሁንማ ኢትዮጵያም ልክ እንደ ካናዳ እየዘመነች ነው። በእናትህ yes indeed we like she is we is me is nice ይሄ ጨዋታው እኮ ነው የሚናፍቀኝ። በእናትህ ሰሞኑን ከዩቲ ጋር በእናትህ ቦሪንግ የሆነ ዴይ ነበር ሳሳልፍ ነበር። ቦሪንግ በጣም ደባሪ ቀን ማለት ነው። ይባል አልደረስኩበት ምን ዘለላት በሶስት ነው ያቋረጠ ነው እንዴ? አይ እኔ ይኸውልህ ስማ ትምህርት ቤት ውስጥ ሁሉ ጊዜ ቾክ ያልቅ ነበር እና ቤት ሲል ምን ነው ሲሉ ቾክ አለቀ ብዬ ነበር የምመጣው። ይገርማል። አንተ በእንትና እንደ ተማርኩ በቾክ ነው የተማርኩ እና እንዳንተ በሽምብራ አልተማርኩም። እሱ ይኸውልህ ማስ ራሱ የተባለው በሽምብራ ነው። ሽምብራ ይሰጣል ቁጥሩ ከአምስት ሽምብራ ላይ ሁለት ቀን ሲባል ሁለቱ ዲባላ ስንት ቀር አንቺ ሮማን ሊዱ ይኸውልሽ ሮማን አሁን እውነቱን ንገሪኝ። ቆይ ከሄኒ ጋር የት ነው የምትተዋወቁት? የት ነው ያወቅሽው? እኔ ሄኒ የሚባል ሰው አላውቅም። ቆይ ምን ሰምተሽ ነው እንደዚህ ተናደሽ ኪችን ውስጥ የምትጮይው? አታስመስይ ሮማን። ሄኒ አንቺን ፍለጋ እዚህ ድረስ መጥቶ እንደነበር አውቃለሁ። አሁን እውነቱን ንገሪኝ። አታፍሪም ደግሞ የሰው ፍቅረኛ ለመቀማት ስታስቢ? ተይ ሊዱ እንደዚህ እያልሽ የማይሆን ነገር አትናገሪ። እኔ ከሄኒ ጋር ምንም አይነት ግንኙነት የለኝም። ሲጀመር እሱ የመጣው አንቺን ፈልጎ ነው። ከዛ አጋጣሚ በርጋ ተገናኘን እንጂ ሌላ ምንም ማውቀው ነገር የለም። ቆይ ለምንድን ነው እንደዚህ የምታስቢው? ዊ አልቀረብሽም። አንቺ እኮ እዚህ ቤት ተራ ሰራተኛ ነሽ። እሺ አታፍሪም እንዴ? ደግሞ ከኔ ጋር እኩል ስታወሪ ምን ትመስላለች? ታስጠ ይኸውልሽ ሊዱ ምንም ሰራተኛ ቢሆን ከእናንተ እኩል ስብዕና አለኝ። እሺ እንደዚህ እያልሽ ክብሬን ዝቅ እንድታደርጊው አልፈልግም። ጭራሽ እኔም በጥፊ ሮማን እሰራልሻለሁ። ኢላየኔ ጌታ እንኳን ደህና መጣ በድጋሚ። ከተማ መግባትን ስሰማ በእውነት አላመንኩም ነበረ። ደግሞ ያንተን መምጣት በናፍቆት ስጠብቀው ነበር። መቼም ዳኒ መታመሚን ነግሮሃል አይደል? አዎ ቤዛ ነግሮኛል። አንቺም እንኳን ደህና መጣሽ። እኔ ሰሞኑን ነው የመጣሁት። ለመሆኑ አሁን ተሻለሽ? አዎ ኢላዬ በሽታውማ ለቆኛል። ግን ደግሞ አሁን በጣም ትልቅ ችግር ውስጥ ነኝ። እዚህ ከተማ ውስጥ መኖር በጣም ከብዶኛል። ኢላዬ አንተ እኮ ለእኔ በጣም ጥሩ ወንድሜ ነህ። ስለ ለሊ ያሰብክ እንደምትጨነቅ በጣም አውቃለሁ። ደግሞ እኔ ስላንተ ሰላም ነው የሚያሳስበኝ። ያቺ ለሊም ብትሆን ደግሞ አንተን ጥላክ። ይኸውልሽ ቤዛ ስለ ለሊ ክፉ ነገር እንድታወሪ አልፈልግም። አሁን ከአንቺ የምፈልገው የእሷን አድራሻ ብቻ እንድታገኝልኝ ነው። ኢላዬ አንተ ካልክማ እኔ ለሊን ፈልጌ ማግኘት ምንም አይከብደኝም። ግን ደግሞ አሁን ካለሁበት ችግር እንድታወጣኝ እፈልጋለሁ። እሺ ካውንትሽ ነው? አንቺ
32 ቤዛ ስለ ገንዘብ ምንም እንድትጨነቂ አልፈልግም። እኔ ጠየቅሽኝን ገንዘብ እሰጥሻለሁ፣ ግን አንቺ የለሊን አድራሻ ቶሎ አምጪልኝ። አታስቢ ለይ፣ እኔ አሁን ስራዬን ጀምራለሁ። ለሊም ከመሬት ስር ብትሆን ራሱ ፈልጌ ያመጣልሃለሁ። ብቻ አንተ እዚህ በቴክስት ጠብቀኝ እሺ? ሮማን ምን ነው? እስኪ ነይ አጠገቤ ቁጭ በይ። ምን ልታዘዝ ትይ? አይ ምንም እንድታጫውቺኝ ፈልጌ ነው። ልጆቹ እንደው ጠዋት ወጥተው ማታ ነው የሚገቡት። እንደው እነሱ ያለመረበሽና ያለመበጥበጥ ስራ የላቸውም። እስቲ አንቺ ትንሽ አጫውቺኝ። እትዬ ምን ነው ሮማን? ፊትሽ እኮ ሙሉ ለሙሉ ተቀይሯል። መንገድ ላይ ወይም ደግሞ ቤት ውስጥ ያስቀየመሽ ሰው አለ እንዴ? ምንም አልተፈጠረም እትዬ። እንዲሁ ዝም ብሎ ራሴን አሞኝና ከፍቶኝ ብቻ ነው እንጂ ምንም ሌላ አዲስ ነገር የለም። አይክፋሽ ሮማን። በሰው ህይወት ውስጥ እኮ የማያልፍ ችግር የለም። ሁሉም ነገር ጊዜውን ጠብቆ ያልፋል። እውነት በጣም አመሰግናለሁ እትዬ። እዚህ ቤት ብዙ ከባድ ነገሮች ቢኖሩም ግን የእርሶ ደግነትና መልካምነት ነው ነገሮችን ሁሉ ቀላል ያደረገልኝ። እኔ እኮ ባንቺ ሙሉ እምነት አለኝ ሮማን። ልጅ ሆነሽ ያሳለፍሽው ችግር አንጻር ውስጥሽ ጥንካሬ እንዳለ ነው የሚሰማኝ። እዚህ መጥተሽ ደግሞ የቤት ሰራተኛ ሆነሽ መስራትሽ ማንነትሽን ዝቅ አያደርግም። እንዲሁም በላብሽና በማንነትሽ መስራትሽ ላንቺ ኩራት ነው። እኔ እኮ ከማንም በላይ ወደፊት ትልቅ ቦታ እንደምትደርሽ ይሰማኛል። ማንም ሰው ተናገረኝ ብለሽ ደግሞ ተስፋ እንዳትቆርጪ፣ ትልቅ ደረጃ እንደምትደርሽ ነው የሚሰማኝ። እሺ እትዬ፣ ግን አንዳንዴ ነገሮች ሁሉ ሲደራረቡብኝና ሲከፋኝ የሚያልፉ አይመስለኝም። አይምሰልሽ ልጄ፣ ሁላችንም ብዙ ችግርና ለቅሶ አሳልፈን ነው እዚህ የደረስነው። ሁሉንም ነገር ለፈጣሪ ታይ። እሺ እትዬ፣ በጣም ነው የማመሰግነው። አሁን የተናገሩትን ሰምቼ ውስጥ ተረጋግቷል። እንደዚህ እኔ ንግግርማ የሚያስደስትሽ ከሆነ ስትበሳጭ ሁልጊዜ ነይና የኔን ንግግር ትሰሚያለሽ። ለምክር ማን ብሎን? ሊዱና ፍቅርማ ትተውታል። የኔን ነገር ሰልችቷቸዋል። እነሱማ መቼ ህይወት ገባቸው እናትዬ። ነገሮች በተደራረቡና ችግሮች በበረቱ ጊዜ አይዟችሁ ብሎ የሚያጽናና ሰው ከምንም ጊዜ በላይ ያስፈልጋል። እትዬ እርስዎ ደግሞ እንደዛ ኖት። የእውነት በጣም ነው ማመሰግነው። እርስዎ ባይኖር ህይወት ለኔ ከባድ ነበር የሚሆነው። አየኔ ወርቅ፣ ነገሮች ሁሉ በጊዜው ይስተካከሉልሽ እንጂ ከማንም በላይ እኔ እናትሽ ነኝ ደስ የሚለኝ። ግን ይኸውልሽ ከዛ ካሹ ጋር አፍላፍ ገጥመሽ የምታወሪውን ነገር ተይ እንጂ ትልቅ ቦታ ትደርሻለሽ። እሺ አያስቡትዬ፣ ካሁን ባላ ካሹ ጋር አይሆኝም። እስቲ እናይሽ የለ አሁን እኮ ሮጠሽ እዛ ነው የምትገኘው። እስቲ ለማየት ያውቃል። ይግቡ። ዶክተር ኒዚ እንደሚሰራ ነግሮኝ ነበር እና እሱን ለማግኘት ነበር የመጣሁት። እሱን ማግኘት አልችልም? አዎ ዶክተር ኒዚ ነው የሚሰራው። በእርግጠኝነት አንተ ኤላ መሆን አለብህ። ከአንተ ጋር ካናዳ ስለነበራችሁ ግንኙነት አንዳንድ ነገር አጫውተኛል። አዎ ልክ ነህ። እኔና ዶክተር ኔ የተገናኘ ነው ካናዳ ነው። የሚገርም ነገር እሱ ለእኔ ዶክተር ብቻ አይደለም፣ በጣም ቤስት ፍሬንድ ነው። ለእኔ ያልሆነው ነገር የለም እና እዚህ እንደሚሰራ ስለነገረኝ ነው እዚህ ሰላም ልለው የመጣሁት። በጣም ጥሩ አደረግ። ትንሽ ስራ ይዞ ነው። ቆይ እንደውም ደውልለት። ትንሽ ስራ በዝቶበታል መሰለኝ። ትጠብቀዋለህ? ችግር የለውም። ለመሆኑ ቆይ ግን ካናዳ እየኖርክ እዛ ትልቅ ሰላም እያለ እንዴት ወደዚህ ተመልሰህ ልትመጣ ቻልክ? እዚህ ድረስ የመጣሁት ፍቅረኛዬን ፍለጋ ነው። ታውቃለህ ዶክተር፣ እኔና ፍቅረኛዬ ባለመግባባት ውስጥ ተጣልተናል እና እሷን አግኝቼ ፊት ለፊት እውነቱን ልነግራት ነው የምፈልገው። ያለበለዚያ ህይወቴን በሰላም መቀጠል አልችልም። ይሄማ ትልቅ የፍቅር ጥንካሬ ነው። በመሀላችሁ እውነተኛ ፍቅር ካለ ምንም የሚለያችሁ ነገር ይኖራል ብዬ አላስብም። ታውቃለህ ዶክተር፣ ለእኔ እሷ ማግኘት ማለት በጣም ትልቅ ነገር ነው። ሁሉንም ነገር ፊት ለፊት ልነግራት እፈልጋለሁ። እንግዲህ ፈጣሪ ይርዳ። እሺ ቴንኪዩ ዶክተር፣ አመሰግናለሁ። በቃ አንተ ሳትመስለኛ ታወራለህ። በቃ ህይወት አስተማረችኝ። እሱን ተውና ማለት ይሄ እኮ ሲያስቀይስ እኮ ነው። ስለ ኩኩሻ እናውራ።
ብታይ ኩኩሻን ሳያት ኤሌክትሪክ እንደያዘው ሰው ነው እንደዚህ የሚነዝረው። እንደ ሻማ ነው የሚቀልጠው ነው የምልህ። ቆይ እናንተ ስለ ኩኩሻ ታወራላችሁ እንዴ? እኔ እኮ ሰሞኑን ሊዱና ሮማን የምትባል ልጅ ታውቄ፣ በተለይ ሮማን የሚሏት አይኗ፣ ከንፈሯ፣ ጸጉሯ ወይኔ በእናት ልቤን አለ አይደል ልክ እንደ ማግኔት እንደዚህ አርግታ ነው የወሰደችው ነው። ምን አልክ እንዴ? እስቲ ስሟን እንድገምልኝ። ማን ያልከው? ሮማን ነች። አዎ የሆነ እዛ ግቢ የሚጠብቀው አሹ የሚባለውን ዘበኛ ታውቁት ይላ? አውቀዋለሁ። እንዴ ታዲያ እዛ ቤት የምትሰራው ነች። ብታዩት በቃ አይኗ ሁሉ ነገሯ። እኔማ ቆይ ሰሞኑን አፍህን ዝጋ። ይኸውልህ ከዚህ በኋላ ማለት ነው ስለ ሮማን አንድ ነገር ስታወራ እንዳልሰማ። ደግሞ ሮማን ምናምን ይላል እንደው ለኔ በእህቶቼ ቀልድ አላውቅም። እሺ ምን ሆነ ነው ለምን የምትቆጣው እንዴ? በቃ ተኮንች ማመቻቸኛ እንዴ። እኔ ደግሞ ውበቷን አደነኳት እንጂ ምናምን እኮ ሌላ ክፉ ሀሳብ አስቤ አይደለም። ይኸውልህ ትሰማኛለህ ኖክ፣ የፈለገ ሌባ ብሆን ስማ፣ በእህቶቼ ቀልድ አላውቅም። እሺ ሮማን በእንዳንተ አይነቱ አፍ የምትጠራ ሴት አይደለች። ዝም ብላ እቃ መሰለች እንዴ እንደዚህ ምን አጣብሰኝ ምናምን የምትለው? ቆይ ምን አልኩኝ እኔ እንዴ? አደነኳት እንጂ ክፉ ነገር አወራሁ እንዴ? ኪንጎ ዳይመንድ፣ በቃ ዳይመንድ፣ ዛሬ ተገናኝታችሁ ምንድን እንደዚህ የምትባሉ? ተረጋጉ እንጂ በቃ አሁን ርዕስን ቀይርና የቅድም ጭው እንመለስ። ስለ ኩኩሻ እናውራ። በቃ እኔ እኮ ውበት እኮ ነው ያደነኩት። በቃ ይኸውልህ ነገርኩህ። ከዚህ በኋላ ስሟን ስታነሳ እንዳልሰማሽ። ዶክተር እኔ ሊድ መሰለኝ። ይሄኔም ትንሽ ቆየብኝ። የሆነች ስራ ስላለችብኝ ሌላ ቀን አገኘዋለሁ። እሺ በቃ ያው ኤኒም ስራ ስለበዛበት ነው እንጂ አንተን ለማየት በጣም ጓጉቶ ነበር። በድጋሚ ሲመጣ መተንደ ነበር ነግረዋለሁ። እሺ በቃ ዶክተር፣ ደግሞ ለመልካም መስተንግዶና ምክሬ በጣም ነው የማመሰግነው። በድጋሚ በሰፊው እናወራለን። መልካም መንገድ። እንግዲህ እጮኛም በሰላም እንደምታገኛት ተስፋ አደርጋለሁ። ቴንክ ዩ ዶክተር። እሺ ደህና ነው። እሺ እንደዚህ አይነት ፍቅርም አለ። ተረጋጋ በቃ። እንዴ አንተ ደፋር፣ ጭራሽ ሮማን ምናምን ትላለህ እንዴ? በአንተ በከተማ አይምሮ እሷ ልታጠፋት አይደል? አሹ አልሰማም አይደል? ቢሰማ ያጠፋል። እኔም በሮማን ከመጣህብኝ ማለት ነው እገልሃለሁ። አልፋታምሽ። አሁን በእናትህ በቃ ከሰፈር ጥፋልኝ። ኦኬ እንዴ በቃ ተረጋጋ። ምንድነው እንደዚህ የምታካብደው? እኔ ደግሞ እህትህ መሆኗን አላወኩም። ፍቅሬን ገለጽኩ እንጂ ያጠፋው ጥፋት አለ? በቃ ንቀው በእናትህ። እሄዳለሁ፣ ግን እንደዚህ መሆን አንተም አያዋጣህምሽ። የራስህ ጉዳይ። እዚህ በቃ ምድረ እዚህ ነጫጭባ ዲያስፖራ ሁሉ መጥቶ በቃ ያገኘውን እንደ ዕቃ የሚያነሳ ይመስላል። ይኸውልህ ትሰማኛለህ? እኔ በህይወት እስካለሁ ድረስ በሮሚ ቀልድ አላውቅም። አይደለም አንተ እኮ ለእህቶች ያለ ነገር በጣም ነው የሚያስገርመኝ። በቃ እሱ እኮ ክፉ ነገር አስቦ አይደለም፣ የነበረበት ሀገር ተጽዕኖ አድርጎበት ነው። አደነቃት እንጂ እኮ ምንም አላደርጋት። ምንድን ነው አንተ? ከዛ በኋላ ወይዬ ብሎ በእጅ በእግሯ ገብቶ ህይወቷን ሊያበላሽ። ትሰማኛለህ? እኔ እናንተ የአራዳ ልጆች ነን። መጀመሪያ ማድረግ ያለብን እህቶቻችንን መጠበቅ ነው። እኔ ደግሞ በዚህ ቀልድ አላውቅም። ተው እባክህ። አሹ አልሰማሁም። ቢሰማም እግሩን ሰባብሮ ዶሮ ጠባቂ ነው በሚያደርገው። ደግሞ ምንድን ነው ያንተ እንደዚህ መሆን እኮ ገብቶኛል። በፊት ነው፣ አሁን ግን የወንድሜ ነሽ። በቃ ዴቭ። አቤት ብር። እንዴ ዴቭ፣ ወዴት ነው የምትሄደው? አደይና እማዬ ቡና አፍልተው እስከሚጨርሱ እንኳን አትጠብቅም እንዴ? ምን ነው ቸኮልክ? ብራ መሄድ ይኖርብኛል። እሺ አስቸኳይ ስልክ ስለተደወለልኝ ነው። አንቺ ደግሞ እናትሽ ጋር ግቢ። እኔ እኮ እዚህ ከተማ የመጣሁት ያንተ ናፍቆት እኮ አላስተኛም ስላለኝ ነው ዴቭ። ገጠር እያለሁ እያንዳንዱ ሴኮንድ አንተን እንደማስብና እንደናፈቀኝ ብታውቅ ኖሮ ጥለኸኝ አትሄድም ነበር። ማለት ምን እያልሽ ነው? አልገባኝ።